እዚህ ቦታ አንድ እንግዳ የሆነ ነገር እንዳለ ይገነዘባል። በዚህም መንደር ሴቶች የበላይነት ሚናን ተቆናጠው እንስሳትን በማደን ድንበራቸውንም በውጊያ በመጠበቅ እያስተዳደሩ ያለ ሲሆን የወንዶች ድርሻ ግን በዚህ ቀይ ሌላ ሲሆን ምግብ ሲያበስሉ፣ ሲያጸዱና ልጆችን ማሳደግ የሁል ጊዜ ተግባራቸው ሆኖ ቁጭ ይላል። እናቶች በዚህ ስፍራ ወታደርና ጠባቂ ሆነው ሲያገለግሉ የአባቶች ሚና ግን ቤት መጠበቅ ብቻ ነበር። የሰው ዘር ያለ በማይመስልበት በዚህ ድፍን ጫካ ላይ ጎ የተባለ ሸበላ ወጣት በከባድ የመኪና አደጋ ራሱን ስቶ ከዚህ ከገደል ግርጌ ላይ በተጨራመተ መኪና ውስጥ ተጋድሞ እንመለከታለን። ብዙም ሳይርቅ በቦታው ፋሲካን የመሰለች ሺንግ የተባለች የአካባቢው ነዋሪ የሆነች ኮረዳ ከተከሰከሰው መኪና በቅርብ ርቀት ላይ ሆና ጎን በጸጥታ ትከታተላለች። ከትንሽ ቆይታም በኋላ ጎ ወደ ራሱ ተመልሶ መኪና ውስጥ የግዱን በትግል ወርዶ እየተሳበ ድንጋያማ በሆነው የኮረብታ ንጣፍ ላይ ጎኑን ያሳርፋል። በግልጽ በሚታይ መልኩ ጎ ግራ መጋባትና አነስተኛ ጉዳት ቢነበብበትም በድንገት ግን ሼንግ ከጎ ኋላ በመጋረጥ እጇ ላይ ባለው ድንጋይ ጎን ከመንቀሳቀሱ አናቱን አንዝራው ቁልቁል ስዘረረው። ታሪካችንም በዚህ ጊዜ ወደ ኋላ 8 ሰዓታትን ይመልሰንና ታሪኩን ግልጽ ያደርግልን ይጀምራል። ጎ ፕሮፌሽናል የሆነ ውድ የሆኑ የከበሩ ድንጋዮችን አሳሽ ሲሆን ከጓደኞቹ ከሻናና ቴክኒሻኑ ሺን ጋር በመሆን በእግረኛ መንገድ ላይ ቆመው እያወሩ ሳለ ጎ ሁለት ጸጉረ ለውጥ ሰዎችን አንድ ጥግ ላይ መኪናቸው ውስጥ ተቀምጠው ወደ እነሱ አድብተው ሲመለከቷቸው አስተውሎ ከእነዚህ ዘራፊዎች ለማምለጥ በመወሰን ከመቅጽበት ጓደኞቹ መልካም ምሽት ምኞቱን ገልጾላቸው በፍጥነት መኪና ውስጥ ገብቶ ከአካባቢው መፈትለክ ሲጀምር እንደጠበቀው ዘራፊዎች እሱን መከተላቸውን ቀጥለው በጨለማ መንገዶች ላይ በከፍተኛ ፍጥነት ሲሳደዱ ቆይተው በመጨረሻም ጎ መንገዱን ስቶ በመውጣት ወደ ገደሉ ተገልብጦ ሲከሰክስ አባሮሹ መዛ ላይ ያበቃል። ታሪካችን አሁን ላይ ጎ ዳግመኛ ከእንቅልፉ ሲነቃ በዚህ ጊዜ በጥንታዊና ከወትሮ ለየት ባለ በማያውቀው መንደር ውስጥ ራሱን ያገኛል። ነገር ግን ብዙም ሳይቆይ ስለዚህ ቦታ አንድ እንግዳ የሆነ ነገር እንዳለ ይገነዘባል። በዚህም መንደር ሴቶች የበላይነት ሚናን ተቆናጠው እንስሳትን በማደን ድንበራቸውንም በውጊያ በመጠበቅ እያስተዳደሩ ያለ ሲሆን የወንዶች ድርሻ ግን በዚህ ቀይ ሌላ ሲሆን ምግብ ሲያበስሉ፣ ሲያጸዱና ልጆችን ማሳደግ የሁል ጊዜ ተግባራቸው ሆኖ ቁጭ ይላል። እናቶች በዚህ ስፍራ ወታደርና ጠባቂ ሆነው ሲያገለግሉ የአባቶች ሚና ግን ቤት መጠበቅ ብቻ ነበር። ይህም መንደር ለካ ምንም አይነት ቴክኖሎጂና ዘመናዊ ሳይንስ ግንዛቤ የሌለው ከውጨኛው ዓለም ሙሉ በሙሉ አፈንግቶ የወጣ በጥቅጥቅ ደን የተከበበ ስፍራ ሲሆን በተጨማሪም ጎ እንደ ዋዛ ፈዛዛ ሲመለከታት የነበረችው ሺንግ የመንደሩ ንግሥት እንደሆነች ተረድቶ ልቡ ትርክክ ይላል። መጀመሪያ ላይ ጎ የመንደሩ ነዋሪዎች ሚስጥራዊ የሆነ ጨዋታ የሚጫወቱ እንደሆነ በማሰብ እገታውን ለማመን ፈቃደኛ ሳይሆን በብስጭት እየወረፋቸው ሲሞላፈጥባቸው ጊዜ የተቆጡ ጎሳዎችን በእንጨት ፍርግርግ ውስጥ አስገብተው ሲቆልፉት ጊዜ አሳሩ ከድጡ ወደ ማጡ የሆነበት ጎ የመንደሩ ነዋሪዎች እውነተኛ መሆናቸውንና ማምለጥ ቀላል እንደማይሆን ረፈድ ካለ የተገነዘበ ቢሆንም የጎሳው ኮከብ ቆጣሪ የሆነችው ይሁን ጎን ያለ ንግሥቲቱ ፈቃድ መልቀቅ እንደማይቻል አበክራ ስትገልጽለት ተስፋ የቆረጠው ጎ ንግሥቲቱ ሺንግን ከዚህ ስራት እንድትፈታው ሲማጸናት ከተወሰነ ማመንታት በኋላ ተስማምታ ስትፈታው በአደጋው ሰዓት የጣለውን ሻንጣ ለማምጣት ወደ አደጋ ቦታው አቅንተው ሲደርሱ ጎ መኪናውን ሲበረብር አንድ ቁመት የመሰለ ብረት አግኝቶ በቀንድ መልኩ እየተዘዋዘዋረ ሲያወዛውዝ መኪናው ሲከሰክስ አጋጣሚ ሆኖ ሺንግን ጭንቅላቷን መቷት ፌንት ስትነቅል ጊዜ ጎ ይሄንን
እድል ዳግመኛ እንደማያገኝ ተረድቶ ቦርሳውን ሸክፎ ጫካውን በማቋረጥ ወደ ከተማ መፈርጠጥ ሲጀምር ከትንሽ ቆይታ በኋላ የተጎዳው መኪና ነዳጅ ማፍሰስ ጀምሮ በፍጥነት እሳቱ ተያይዞ ሲቀጣጠል በቦታው ወድቃ የነበረችው የሺንግን አካል ይከባል። የመንደሩ ነዋሪዎች እሳቱን ለማጥፋት አጥብቀው እየሞከሩ በቦታው ሲሯሯጡ ጩኸታቸውን የሰማው ጎ ከፍተኛ የጥፋተኝነት ስሜት ተሰምቶት ሮጦ በመመለስ ራሱን ብዛት ባለው ውሃ አርሶ በማርጠብ የሚንቀለቀለው እሳት ውስጥ ገብቶ መኪናው ከመገየቱ አስቀድሞ ሼንግን ደግፏት ከመውጣቱ ፍንዳታው ተከስቶ ከፊት ለፊታቸው ባለ ኩሬ ላይ ወድቀው ከሞት ለጥቂት ያመልጣሉ። ወደ መንደሩም ተመልሰው ጎ ስልኩ አሁንም እንደሚሰራ አይቶ ሙዚቃ ሲያጫውት የሰማችው ሺንግ እንግዳ በሆነው መሳሪያ ስደነግጥ፣ ሆኖም ግን ጎ ምንም ጉዳት እንደሌለው ገልጾ አረጋግቷት ሺንግ እስክተኛ ድረስ አብረው የዮማሪዮስን በቃ ገጠር ግባ ዘፈን ሲያስኮመኩማት ቆይተው ሺንግ ስታርፍ ጎም ከዚህ ሚስጥራዊ ጫካ ለማምለጥ ካርታ በቤት ውስጥ ካለ ለማግኘት ክፍሉ መበርበሩን ቀጥሎ ከብዙ አሰሳ በኋላ ያልጠበቀውን አስደናቂ የከበረ ድንጋይ ያገኛል። በመነጋታው ጠዋትም ጎ ሼንግን ስለ እንቁ ሲጠይቃት ሺንግ የሟች እናቷ መሆኑንና ለሷም ማውረሷን ትገልጽለታለች። ስግብግቡና ራስ ወዳዱ ጎ ምግቡን፣ መጻሕፍቶቹንና ስልኩን በአጠቃላይ ንብረቱን ለመለወጥ ቢያቀርብላትም ሺንግ ግን የእናቷ ማስታወሻ ስለሆነ ፈቃደኛ ሳትሆን ትቀራለች። ይህን ተከትሎም ጎ እንቁን በድብቅ ሊሰርቅ አቅዶ ምሽት ላይ አብረው በመሆን ሰማይ ላይ የተበታተኑ ከዋክብትን እያዩ ሳለ ሺንግ በድንገት ጎ ላይ ዘላበት በመውጣት ልብሱን አውልቃ ስታስበረግገው የሚለውን ሲያጣ ጎ ለካም በዚህ መንደር ከዋክብትን መመልከት ፍትወት ለመፈጸም ዝግጁ መሆናቸው እንደሆነ ስትገልጽለት ጊዜ ስል ቢመስል ሀሳቧን በመቃረም የጦፈ ክርክር ውስጥ ገብተው ሳይስማሙ ወደ መንደሩ ጠብ ተጫጭረው ሮጦ ሲመለስ የተቆጣችው ሺንግ አሁንም ታሳስሯለች። ጎ አለመግባባታቸውን ከገለጸላት በኋላ ሺንግ ዳግመኛ በከፊል ይቅር ብትለው ነገር ግን አሁንም ይህም ምሽት እንዲዘጋበት ታደርጋለች። ይህ በእንዲህ እንዳለ ወደ ከተማ ስንመለስ ሺንና ሻን ጎን አጥብቀው ፍለጋ ላይ ሲሆኑ ምርመራቸውንም በማጠናከር ድሮን ተጠቅመው አሰሳቸውን ቢቀጥሉም ሳይሳካላቸው ይቀራል። ከዚያም ሲመለሱ በየ15 ቀኑ ከጎ ጋር ለመገናኘቱ የተፈራረመችውን ከበርቴዋን ነጋዴ ሊያም ጋር ይገናኛሉ። በዚህም ቦታ ያልተገኘ በውላቸው መሰረት ረብጣ ገንዘቦችን እንደሚቀጣና ለተከታታይ 13 ቀናት ጎ አለመታየቱን ገልጻላቸው አክላም እርምጃ ለመውሰድ 48 ሰዓት ብቻ እንደቀራቸው ስትነግራቸው ጊዜ ሺንና ሻን ጭንቀታቸው ያይልባቸዋል። በዚህም በኩል ወደ መንደሩ ስንመለስ ሺንግ ጎን አንድ ሰዋራ ስፍራ ላይ በመውሰድ ፍቅሯን ገልጻለት የጋብቻ ጥያቄ ታቀርብለታለች። አጋጣሚም ሆኖ በቋንቋ አለመግባባት ምክንያት ጎ በረዶ ያለ ቢሆንም የዶሮ ደም በላዩ ላይ ታፈስበታለች። በዚህም ለጋብቻ ጥያቄዋ መልስ ሳይሰጣት እያመነታ ሲቆይ ሺንግ በወጥመድ ላይ ስታንጠለጥለው ተስፋ የቆረጠው ጎ ሳይወድ በግዱ ሊያገባት ይስማማል። በኋላ ላይ ሲመለሱ ጓደኞቹ በአቅራቢያው እንዳሉ የወደቀ የድሮን በጣሽ አግኝቶ እሱን እየፈለጉ እንደሆነ ይረዳል። በዚያውም ቀን ጎ በሰርጉ ዕለት ለማምለጥ በማቀድ የመንደሩ ነዋሪዎች የሚጎነጩበት ወይን ውስጥ በድብቅ አደንዛዥ ዕፅ ለመጨመር ይወሰናል። ጎ የሆዱን በሆዱ ይዞ የጥፋተኝነት ስሜት ቢሰማውም የከበረውን ድንጋይ እንደ ሰርግ ስጦታ ከሺንግ ይቀበላታል። ሰርጉ የሚካሄደው በልዩ የጎሳው ስርዓቶች በዘፈንና በዳንስ ሲሆን ስርዓቱን ቀጥሎ ጎ ሁሉም ሰው ወይን እንደጠጡ ተመልክቶ የመንደሩ ነዋሪዎች ሁሉም ሰው ሲወድቁ ሾልኮ በመውጣት ሺንግ በነገረችው መሰረት በተደበቀ ዋሻ በኩል ተሻግሮ ጠዋት ወደ ከተማው ደርሶ ወደ ቤቱ ሲመለስ ሊያን ቀኑ
ቀኑ ስላለቀ የነጎን ቤት ለመውረስ ቤታቸው መጣ። ጓደኞቹን እያስፈራራቻቸው ልክ በሰዓቱ ጎ ደርሶ ሁሉን ነገር ያረጋጋል። በመቀጠልም ጓደኞቹ የት እንደከረመ ሲጠይቁት የመንደሩ ሚስጥራዊነት ከውጨኛው ዓለም ለመጠበቅ ሲል ይዋሻቸዋል። የያዘውን እንቁ ሲያሳያቸው ሰምፔር ካዩ ረጅም ጊዜ ስለሆናቸው ተደመው ይቀራሉ። ሆኖም ግን ወደዚህ መንደር ስንመለስ ሺንግና ጎሳዎቿ ጎን እየተረባረቡ ፈልገው እንዳመለጠ ሲረዱ በሰርጓ ዕለት ልቧ የተሰበረው ሺንግ ጎን ለማግኘት ወደ ከተማ ትመጣለች። በመጨረሻም ሺንግ ጎን እንዲያፋልጋት የሚረዳ ሰው እየፈለገች ሳለ ባልተለመደ አለባበሷና ባህሪዋ የተገረሙ አርኪኦሎጂስትና የማህበራዊ ሚዲያ ተጽዕኖ ፈጣሪው ይቲያን አይቷት ለኩባንያው ስራ ሊቀጥራት ወደ እሷ ቀርቦ ሲያጫውታት ሺንግ ግን ቸል በማለት ከጎ ያስቀረችውን ካርድ ሰጥታው የት አካባቢ እንደሆነ ስትጠይቀው ይቲያንም የተተወ ካርድ መሆኑን ነግሯት በላዩ ላይ ቁጥር አግኝቶ አካባቢው ላይ ወደሚገኝ አረጋውያን መንከባከቢያ ተቋም ይወስዳታል። በዚህም ቦታ ጎ የፊት ጭንብል ለብሶ ትርኢት እያሳየ ሳለ ሺንግን በቅርብ ርቀት ተመልክቶ ከአካባቢው ፈርጥጦ ቋጥኝ ስር ይመሸጋል። ፍለጋዋ ያልተሳካው ሺንግ መመለሷን ስትጀምር ጎ በከፍተኛ ሁኔታ ሲያስነጥስ የሰማችው ሺንግ ተጠራጥራ ዞራ ስትመለከት ጎ ዳግመኛ በጭንብሉ ሸውዶ በመጨፈር ይሸኛቸዋል። ከቦታውም ርቀው ከሄዱ በኋላ ዩቲያን ሺንግን እነዚያ ያየቻቸው አስቂኝ ፍጥረታት ብቻ ሳይሆኑ ጭንብል የለበሱ እውነተኛ ሰዎች እንደሆኑ ሲያረጋግጥላት፣ በዚህ ጊዜ ሺንግ ማስክ ለብሶ ሲጫወትባት የቆየ ጎ እንደሆነ አውቃ ወዲያውኑ ተመልሰው ቢፈልጉትም ሳያገኙት ይቀራሉ። በዚህም ልቧ የተሰበረው ሺንግ በዝናብ አስፋልት ዳር ተቀምጣ እያለች የጥፋተኝነት ስሜት አላሳርፍ ያለው ጎ ተመልሶ በመምጣት ሺንግን ወደ ቤቱ ይወስዳታል። ቤቱም ደርሳ ትንሽ ጠፍጥፈው ቀስቷን በመደቀን ሰምፔሩን እንዲመልስ ስታስፈራራው ጎ እንደምንም አረጋግቷት ዘመናዊ ምግብና ቴክኖሎጂ በማቅረብ ሀሳቧን በፍጥነት ይከፋፍላል። ነገሮችን የማወቅ ጉጉቷ ሺንግ ቴሌቪዥን ከማጥቃት ጀምሮ የቤት ዕቃዎችን ማጥፋት ድረስ ትርምስ ይፈጥራል። ሺናም መጣ ሺንግን ስታገኛት ውጥረቱ ተባብሶ ጎ በመጨረሻ ስለ መንደሩ እውነቱን እንዲነግራት ሺና ታስገድዷለች። ግጭቱም እየተባባሰ ሲሄድ የውጭ ሰዎች ሳይቀሩ የሺንግን አመጣጥ ማስተዋል ይጀምራሉ። ጎ በእነሱና በዚህ ዓለም መካከል ያለው ድንበር በቅርቡ ሊፈርስ እንደሚችል በመገንዘብ ሺንግን ለመደበቅ እያሰበ እያየን ይህ ምዕራፍ እዚህ ላይ ያበቃል። ሜላት እባክሽ ደቂቃ ጨምሪልኝ በማርያም። እነትን በፍጹም ሜላት ክፉ ነሽ። በፊልሙ ላይ እስቲ ሀሳብ ካላችሁ ጻፉልኝ።